እኔና ባለቤቴ ተከራይተን የምንኖርበት ሙሉ ግቢ ውስጥ ሌላ ተከራዮችን አከራይተን ነው የምንኖረው። ባለቤቴ ኢየሩሳሌም ትባላለች። ከኢየሩሳሌም ጋር ብዙም ያልቆየ አፍላ ትዳር ነው ያለን። ታዲያ እቺ አፍላ ትዳራችን በፍቅር የደረጀች ነበረች። ከኢየሩስ ጋር ሙሉ ግቢ ተከራይተን የተከራየነው ግቢ ውስጥ ያሉትን ሌሎች ቤቶች አከራይተን እንኖራለን። ከሆነ ጊዜ በኋላ ታዲያ ያከራየናቸው ሰዎች ቤቱን ስለለቀቁ ለሌላ ሰው ማከራየት ነበረብን። ኢየሩስ ቤቱን ለባለ ትዳሮች ወይ ደግሞ ለላጤ ወንድ ካልሆነ ማከራየት አትፈልግም። እኔ ደግሞ ማንም ተከራየው ማንም ግድ አይሰጠኝም ነበር። ይኸውልህ ይሄ ቤት ቢቻል ለባለ ትዳሮች ባይቻል ደግሞ ለወንድ ላጤ ነው መከራየት ያለበት ትላለች። ኢየሩስ የሴት ዘር ማየት ያለመፈለግ ፍላጎቷ ቆይቶ ነው የተገለጸልኝ። እኔም ታዲያ በደላላ አዲስ ተከራይ ማፈላለግ ጀመርኩ። ታዲያ የሆነ ጊዜ ቤቴ ቁጭ ብዬ የከሰዓት ቡና እየተፈላ ደላላው ደወለልኝ። ከሰላምታ ቀድሞ ስማ ምን የመሰለች ቀሽት ተከራይ አግኝቼልሃለሁ መሰለህ። ክፈይ ያልካትን ለመክፈል ደንታ የላትም፣ ነፃነቷን ብቻ ስጣት። እኔም እንዴት ያለ አሪፍ ኮሚሽን መሰለህም አገኘው አለኝ። ሴት ነች አልኩት። ኢየሩስ ይህን እንደሰማች ረከቦቷ ተስፈንጥራ ተነስታ ስልኩን ቀምታኝ ስማኝ ደላላ ሴት ተከራይ አንፈልግም እናመሰግናለን አለችና ስልኩን ዘግታው ተመልሳ ረከቦቷ ስር ተቀመጠች። ምን ሆነሻል? ሴት ሆነች ወንድ ሆነ ልዩነቱ ምንድነው? ከፍሎ በሰላም እስከኖሩ ድረስ ምን አሳስበሽ አልኳት። እንዴት አያሳስበኝም? ሴት ቤቴ ተቀምጣ እኔ ሰላም የማገኝ ይመስልካል አለችኝ። እንግዲያውስ ይለይልሽ እቺ ሴት እዚህ ቤት ትከራያለች አልኳት። አረ ኖር ናታ ብላኝ በነገር አስተያየት ገረመመችኝ። በነጋው ታዲያ ደላላው ካላት ሴት ጋር ለመዋዋል ካፌ ተቀጣጥረን ቁጭ ብለን እያወራን ነው። እውነት ለመናገር ልጅቱ ትንሽ አይን አውጣ ነች። ለኢየሩስ ባህሪ ጭራሽ እንደማትስማማ ገና እንዳየኋት ነው ያወቅኩት። ቢሆንም ግን ይለይላት ብዬ ደላላው የሰጠንን ውል ተፈራርመን ከጨረስን በኋላ እኔ እምልህ ብቻህን ነው የምትኖረው ብላ ጠየቀችኝ። አይ ከባለቤቴ ጋር ነው የምኖረው አልኳት። ያገባህ ግን አትመስልም አለችኝ። ያገባ ምንድን ነው የሚመስለው ጠየቅኳት። ያገባማ ቢያንስ እጁ ላይ ቀለበት ይኖራል አለችኝ። ጣቴን ሳየው ቀለበቴ የለም። የት እንደጣልኩት እያሰብኩ በቃ ነገ ጠዋት ከደላላው ጋር መምጣት ትችያለሽ ብያ ጥያት ሄድኩ። ቤት ስገባ ታዲያ የፈራሁት አልቀረም። ኢየሩስ የጣት ቀለበቴን አለመኖሩን አይታ ጭራሽ ልጅቱ ሳትመጣ ቀለበትን አውልቀ ጠበቃት አለችኝ። ምን ነው ኢየሩስ ምኑን ከምኑ ነው የምታገናኙ? የጣት ቀለበታችን እየወለቀ እንደሚጠፋብን ታውቂያለሽ አልኳት። አንተ እስከዛሬ ሆነ ብለህ ካለመጣልክን ማን ያውቃል አለችኝ። ኢየሩስን በሐሳብ ያሸንፊያት አዲሷ ተከራይ ገባች። አዲሷ ተከራይ የኔነሽ ትባላለች። የኔነሽ ለምንም ነገር ደንታ የላትም። ነፃነቷን አብዝታ የምትፈልግ ሴት ናት። የሆነ ሰዓት ግቢ በረንዳ ላይ ተቀምጬ መጽሐፍ ሳነብ የኔነሽ መጥታ አጠገቤ ቆመች። እኔ እምልህ መጽሐፍ ታነባለህ እንዴ ጠየቀችኝ። ጎበዝ አንባቢ ባልሆንም አነባለሁ አልኳት። በቃ እኔም እዚህ እስካለሁ እየተዋስኩ አነባለሁ ትሰጠኛለህ አለችኝና ሄደች። ከዛን ጊዜ በኋላ ኢየሩስ ለሥራ ስትወጣ የኔነሽ እየመጣች መጽሐፍ መዋስ ጀመረች። አንቺ የምትይው ለኔ ማይጠፍቶኝ ነው፣ አንቺ የምትይው ለኔ ማይጠፍቶኝ ነው፣ የሁለት ቤት አጥፊ የለውም ብዬ ነው፣ የሁለት ቤት አጥፊ የለውም። አንድ ቀን እንደለመደችው መጽሐፍ መልሳ መጽሐፍ ልትወስድ በሩን ከፍታ ስትት ብላ ስትገባ ኢየሩስ ደግሞ ልትወጣ ስትል ተገጣጠሙ። የኔነሽ መጽሐፉን አስቀምጣ በኋላ እመጣለሁ እሺ ብላኝ ወጣች። ኢየሩስም ታዲያ ምንም ነገር አልፈልግም፣ እቺን ሴት ቀጥ ብለህ አሁኑኑ አባርልኝ ብላኝ ወጣች። ኢየሩስ እንደወጣች ታዲያ
ወደ የኔነሽ ቤት ሲሄድ እየጨፈረች ያገኘኋት። ሙዚቃው ረገብ እስኪል ጠብቄ ስሚኝ የኔነሽ ቤት መልቀቅ ሳይኖርብሽ አይቀርም አልኳት። ችግር አለው ታዲያ ነገ ጠዋት እለቃለሁ ብላኝ ወደ ጭፈራዋ ገባች። የኔነሽ ነገሩን ስላቀለለችልኝ በውስጤ እያመሰገንኳት ወደ ቤት የገባው። የኢየሩስ እውነት ግን ተገለጸልኝ። ግና እሷስ ላጤ ወንድ ብቻ እንዲገባ መፈለጓ ለምን ነው? ኢየሩስ የኔነሽን እንዳስወጣት ካደረገች በኋላ ሳምንት ያክል አልተነጋገርንም። አንድ ቀን ታዲያ ራሴ ገፋፍቼ እንድታወራኝ ያደረኳት። ምን ሆነሻል? ቆይ ይኸው ልጅቱ ከወጣች ሳምንት አለፋት። ኩርፊያና ዝምታው ምንድነው? አልኳት። ኢየሩስ እየገላመጠችኝ ምንም መልስ ሳትሰጠኝ ዝም አለች። ዝምታዋን ተከትዬ እኔም ዝም ማለቴን አይታ እኔ ቤቱን እንጂ መች ሳሎንና ባሌን መከራየቷን አወቅኩኝ አለችኝ። አይ ኢየሩስ እንዲሁ የማያሳስብ ነገር ጭንቅላትሽን ይዞት እንጂ ልጅቱ አንድም ክፉ ሐሳብ ባምሮዋ የለም አልኳት። ቆይ እስቲ አንተ ይህንን ቤት ወንደላጤ ቢከራየው ሰላም ይሰማሃል? ጠየቀችኝ። ግድ አይሰጠኝም በሚል አስተያየት ሰላም ያለው ሰው ከሆነ ምን ጨነቀኝ አልኳት። ኢየሩስ ይህንን ባልኳት በማግስቱ ታዲያ ሸሽጋው ኑራ ጊዜ ስትጠብቅለት ያለ ይመስል ተከራይ ማግኘቷን ነገረችኝ። እንደተለመደው ኢየሩስ የከሰዓት ቡና እያፈላች እኔ ደግሞ ሶፋ ላይ ሆኜ እያነበብኩኝ ነው። በነገራችን ላይ ባለፈው አንተን ያናገረክ ደላላ ሁነኛ ተከራይ እንዳገኘልን ነግሮኛል። ከንባቤ ሳልነሳ ቆንጆ ነው አልኳት። ወዲያው ከአፌ ነጥቃ ቆንጆ ቢሉህ ቆንጆ መሰለክ? ምን የመሰለ መልከ መልካም ወጣት እንደሆነ አለችኝ። ከንባቤ ቀና ብዬ ተመለከትኳት። ስለ ቁንጅናው ማን ጠየቀሽ ለማለት የፈለኩት ጥሩ ነው እንኳን ተገኘ ነበር። ደግሞ ቤቴን ላከራየው እንጂ ሞዴል ላደርገው አይደለም አልኳት። ምንም ይሁን ብቻ ደም ግባት ያለው ሰው ጥሩ ነው አለችኝ። አንቺ ከደም ግባቱ ምን አለሽ? በወር የሚከፍለውን በደም ግባቱን የተስማማችሁት ጠየቅኳት። መልስ ሳትመልስልኝ የውሸት የተኮሳተረች መሰለች። የዓመት ፍቃዴን ጨርሼ ወደ ሥራ ስመለስ ኢየሩስ ደግሞ በተራዋ የዓመት ፍቃድ ሞልታ ቤት ተቀመጠች። አዲሱ ተከራይ ከገባ ሳምንት ያልፈዋል። በሳምንት ውስጥ ታዲያ ምንም አይነት መጥፎ ጸባይ አላየሁበትም። ከሥራ ስመለስ ሁሌ በር የሚከፍትልኝ እሱ ነው። ጠዋትም ማታም ከአፉ ማትለይ የጥርስ መፋቅ ያለችው። አንድ ቅዳሜ ላይ ኢየሩስ ቡና እያፈላች እኔ ደግሞ የተለመደው ተግባሬን መጽሐፍ እያነበብኩ የቡናውን መድረስ እጠባበቃለሁ። በመሃል ኢየሩስ ሂድ እስቲ ለዘኪና ቡና ጠጣ በለው አለችኝ። ማን ነው ደግሞ ዘኪ ጠየቅኳት። ዘካርያስ ነዋ አዲሱ ተከራይ መለሰችልኝ። የኔ እስካሁን ስሙን አለማወቅና የሱ ወር ባልሞላ ጊዜ ውስጥ ስሙ ለመቆላመጥ መብቃቱ እያስገረመኝ ዘካርያስ በር ከፍቶ ገባ። በር ላይ እንደቆመ የቡና ቆላልሽ ድምፁ መዓዛው ደግሞ ከተኛሁበት ቀስቅሶ አመጣኝ አላት። እና ገባ ቁጭ በል እንደውም ልንጠራክ ስንል መጣክ አለችው። ዘካርያስ እየተቀመጠ ይሄ ቡና ሸቶት እስኪጠራ የሚጠብቅ ካለ በጣም ታጋሽ ነው አላት። ወሬያቸውን ላቋርጣቸው ፈልጌ ቡና ቁርስ የለም እንዴ አልኳት። ዘካርያስ ወዲያው ከአፌ ነጥቆ ቡና ላይ ደግሞ ቁርስ ምን ይሰራል ብሎ ኢየሩስን ያሳቃት፣ እኔን ደግሞ ያበገነኝን መልስ መለሰ። ከትንሽ ዝምታ በኋላ እኔ የምልህ ሚስትህን ረከቡት ስራ አስቀምጠህ አንተ መጽሐፍ ማንበብ ተገቢ ነው ጠየቀኝ። ሁኔታው እያበሸቀኝ እና ጀበና ሆኜ ስሮ አልቀመጥ አልኩት። እንደዛ ሳይሆን ቡና የሚፈላበት ዋነኛ ምክንያት እንዲያጫውት ነው እንጂ ሚስቶች ቡና የመቀቀል አባዜ ኖሮባቸው አይደለም። ለሚስትህ ክብር ማሳየት አለብህ አለኝ። ትግስቴ ገደብ ሲያልፍ ይታወቀኛል። ጀበናውን አንስቼ አናቱ ላይ ስለቅበት በአይነ ህሊናዬ ይመላለሳል። የሆነ ጊዜ ኢየሩስ በእጇ ጉድጓዳ ሳህን ይዛ ከበር ስትወጣ እኔ ደግሞ ከሥራ ስገባ ተገጣጠምን። ወዴት ነው
ጠየኳት። ዛሬ አስፈጭዋ ሽሮ አለች ለዘኪ እንዲቀምስ ልሰጠው እኮ ነው አለችኝ። በእጇ ያለውን ሳህን እየነጠኳት ጭራሽ እኔ ያልቀመስኩትን ሽሮ ቀድሞ መቅመስ ጀመረ። ሳህኑን ይዤ ወደ ውስጥ ገባው። በሌላ ቀንም ዛሬ ቡና አታፈይም እንዴ ብዬ ጠየኳት። ቅድም ለዘኪ አፍልቼለት ጠጣን አለችኝ። ይህን ጊዜ ከቤቴ ወጥቼ ወደ ዘካሪያስ ሲሄድ ዘካሪያስ በሩ ላይ ፑሻፕ እየሰራ አገኘሁት። ዮዳጃዘን አረግን ተምንሽ ያምባሰል ማርቆራች ይወርዳል በገመድ ጠጋ ብዬ ጉሮሮዬን ጠራርጌ ይበላል ወይ ዘመድ። ስማ ሰውዬ፣ ምንም ነገር ሳይፈጠር ቤቴን ለቀውጣ አልኩት። አንተ ማን ነህ? እዚህ ቤት ስገባ አንተን አላናገርኩህም። ያከራየኝ ሰው መጥቶ ያስወጣኝ አለኝ። ወዲያው ወደ ኢየሩስ ተመልሼ ስሚ ነይና ጎረምሳሽን አስወጪልኝ፣ በገዛ ቤቴ ልታስደበድብኝ ነው አልኳት። የ5 ወር ቀድሞ ስለከፈለ ብሩን ልመልስለት አልችልም፣ ወሩ ይለቅና ይወጣል አለችኝ። እንግዲያውስ ወሩ ሲያልቅ እመለሳለሁ ብዬ ወጣሁ። እንደወጣው በር ላይ ቆሜ ካሁን መታ ትመልሰኛለች ብዬ ስጠብቅ እሷም ሳትወጣ በሩም ሳይከፈት ቀረ። ያብረከርከኛል በገናው